አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ እንደዚህ በአዲስ ቪዲዮ እናንተን ይጠቅማል ብዬ አስቤ ይዤ መጥቻለሁ ማለት ነው እህቶች። እና እስኪ ዛሬ የቆርቆሮ ዋጋ፣ የሚስማር ዋጋና የቀለም ዋጋ ጠይቄ ነበርና እስኪ እሱን ልንገራችሁ ብዬ ነው እህቶችና ያው ገበያ ሄጄ ነበርና ገለል ብዬ ሱቅ ጠየቅኳቸው። በእርግጥ ቪዲዮ እናርግ ብንላቸው እሺ አይሉም እህቶችና ጠይቂያት ያው ሴት ናት በአጋጣሚ ማለት ነው። ሴት እህታችን እንደዚሁ ተረብ ሀገር ተመላሽ ቆርቆሮ ቤት ምናምን መቼም ይከፍታሉ አይደለ? እና ገመር ነበር ልገዛ፣ የመብራት ገመር ነበር ልገዛ የሄድኩትና በዛው አጋጣሚ ደግሞ ጠየቅናት ማለት ነው። ያው እህቴ ጋር ነበርና እሷም ደግሞ ወደፊት ኢንሻአላ እቅድ ስለሚኖራት ቆርቆሮ እስኪ ስንት ነው ምናምን ብለን ቤትም ራሱ አውርተን ነበርና ስንት ይሆናል ምናምን ብለን እንደውም ተወራርደን ነበር። እኔ 1200 ይሆናል አንድ ቆርቆሮ፣ እሷ ደግሞ ከዛ በታች ነው ያለችው ነበር ማለት ነው። እና እንግዲህ ዛሬ ጥርት ባለ ጠይቄ እሷም እንዲታቀው ብዬ ይዤላችሁ መጥቻለሁ ማለት ነው። እናንተም ደግሞ በዚሁ አጋጣሚ እንዲታቁት እሷም ደግሞ አወቀች ማለት ነው። እንግዲህ ስንት እንደሆነና በመጀመሪያ የቆርቆሮ ዋጋ 1350 ብር ነው ያለች ማለት ነው እህቶቼና እንግዲህ እውነት ብቻ ቤት ለሚሰራ ሰው እሱ እንግዲህ አላህ ያግዘው ማለት ነው። ያግዛችሁ። አሁን ላይ ቆርቆሮ መግዛት በጣም ከባድ ነው ወላሂ። እና እንግዲህ 1350 ነው ብላኛለች። ብዛት ነው የምንገዛሽ እስከ 70-80 እንገዛሻለን ስላት እና ቀንሽ ምናምን ብለናል ነበርና በትንሹ እንግዲህ ያው የተወሰነ ቀንስላችኋለሁ ትመጡ አለችን ማለት ነው እህቶችና ያው አሁን ግን 1350 ነው መሄድ ያዘው አለችን። ያው አንደኛና ሁለተኛ እንዳለው ታውቃላችሁና አንደኛው ነው እንግዲህ ያለችን ማለት ነው። ሁለተኛውን ደግሞ 900 ብር አደርጋለሁ ብላናለች ማለት ነው እህታችን 900 ብር ይሆናል ሁለተኛ ቆርቆሮ አለችን። ሶስተኛ ደግሞ አልጠየቅናትም። ለምሳሌ ሶስተኛ እንግዲህ ለአጥር ለምን ነው የሚሆነው? ቢያንስ እንደው 700 ነው የሚሆነው ብዬ አሰብን ማለት ነው። ያው ቤት ስንመጣ ሶስተኛውን ታልጠይቃት ምናምን ብዬ ታስብ ማለት ነውና እንግዲህ ሁለተኛው 900 ብርና አንደኛው ደግሞ 1350 ሆኗል ማለት ነው እህቶቼና እንግዲህ ቀጥሎ ደግሞ ኢንሻአላህ እንግዲህ ወደ እንትን እንሄዳለን ማለት ነው። ወደ ሚስማር እንሄዳለን። ሚስማር እንግዲህ ይገርማል ወላሂ ነው የምላችሁ። እኔ ራሱ እንደዚህ አላሰብኩትም በዚህ ዋጋ ይሆናል ብዬም የሚስማር በዚህ ዋጋ ይሆናል ብዬ አላሰብኩትም መቶቼና እንግዲህ ሚስማርን ጠይቀናል ነበረ። ሚስማር ደግሞ 14 አለች ማለት ነው። 14 ምንድን ነው እቴ ስላት 14 መቼ በቀደም እኮ የሆነ ትንሽዬ ቤት 10 ቅጠል ቆርቆሮ አሰርቻለሁ ስላችሁ በዛን ሰዓት 1200 ነበር ካርቶኑን የገዛ ነው ወይም አንድ ባኮ ሚስማር የቆርቆሮ ሚስማር ማለት ነው። እና አሁን ላይ ደግሞ ስንት እንደሆነ ያው እንግዲህ 14 አለችኝ። 14 ማለት 1400 ብር ነው ማለት ነው። የቆርቆሮ ዋጋ ይለያያል ማለት ነው። የሚስማር የዚህ የቆርቆሮ ሚስማር አለ፣ የግርግዳ ሚስማር አለ። የተለያየ ነው እህቶቼ የሚስማር አይነት እና በእርግጥ የሚስማር አይነት ቢለያይም ብዙ በባኮ ሲመጣ እንደዚህ በካርቶኖች ሲመጡ የተለያየ አይሆንም። የተለያየ የሚሆነው እንግዲህ እንደዚህ ትንንሽ ስንገዛ ወይም ደግሞ አልኮ ትንንሾች ሚስማሮች ትላልቆች ሚስማሮች እነዛ የተለዩ ናቸው እንጂ ይሄ የቆርቆሮ አንድ አይነት ነው የሚሆነው። ወይም የማገር መምቻ እንደዚህ የአውራጅ መምቻ ምናምን የሚባለው ከዚህ ጋር እኩል ነው። ህፃኖቹ እነዚህ ትንንሾቹ ብቻ ናቸው የሚለዩት ወይም ይቀንሳሉ ብላችሁ የምታስቧቸው እነሱ ናቸው እንጂ የሚስማር ዋጋ የቆርቆሮ ሚስማር የግርግዳ የማገር መምቻ እሱ አንዲ ነው ማለት ነው። እና እንግዲህ ካርቶኑ 1400 ብር ነው አለችኝ እህቶቼ። ያው እንግዲህ በሀይቅ ማለት ነው፣ ሀይቅ ከተማ ላይ ማለት ነው እህቶቼ። እዚሁ አካባቢ ገዝቶ ለሚጠቀም ሰው እንደዚሁም ደግሞ ቤተሰብን እስኪ ወደ ለምሳሌ አሁን ይሄንን ካርቶኑን ማለት ነው ካርቶኑን ብዙ አድርጎ ይዞ መምጣት ይቻላል። ቀለም ራሱ አሁን ይመጣል። ቆይ እነግራቸዋለሁ። ይሄ ቀለምም ጠይቂያታለሁኝ እና እሱን ዴሴ ቢገዛ ከኛ ጋር ዴሴ የተወሰነ ይቀንሳል እህቶች፣ ማንኛውም ነገር ማለት ነውና ሀይቅ ከምንገዛው ዴሴ ብንገዛ የተወሰነ ይቀንሳል። እኔ በረመዷን ባረፋ ነው መሰለኝ ሂጄ ማንኛውም ነገር እኔ አስደስቶኝ ነው የመጣሁት ማለት ነው። እዚህ በጣም ልዩነት አለው። ረከቦት እንደዛ ልገዛትን ሌላ ነበረ ዋጋው በጣም ቢያንስ አሁን የ300 ብር ለውጥ አለው ማለት ነው። ሀይቅና ዴሴ ማለት ነው። በተለይ ቤት ለመስራት ስታስቡ እንደዚህ ምስማር፣ ቆርቆሮ፣ የእንጨት የማንኛው ነገር አንድ ያስባችሁ አንድ ቦታ ስገዟቸው
ይቀንሱላችኋል ማለት ነው እህቶቼ። እና ይሄንን አስቡበት እህቶቼ። እንግዲህ ያው ወደ ሚስማር ጨርሻለሁኝ። ወደ እንትን ነው ማለት ነው። ቀለም እኔ እንደመጣሁ የዛሬ 1 አመት ላይ ስንት ነበር መሰላችሁ? 425 ብር ነበር አንድ ቀለም ማለት ነው። እነዚህ በዚህ በግራ በኩል ትንንሾቹ፣ ይሄ ትልልቁ ነው። ገባችሁ? አሁን ላይ እንዴት መሰላችሁ እህቶቼ? ዋጋውን እነግራችኋለሁኝ። ድሮ የተለያየ ከለር ገዝታችሁ አንድ ላይ ቀልጣችሁ ነበር የሚቀባው ማለት ነው። አሁን ላይ ደግሞ እራሱ ተቀልጦ የፈለጋችሁት ከለር አለላችሁ ማለት ነው። አንድ ብቻ ገዝታችሁ ብዙ ነገር መቀባት ትችላላችሁ። ፊት የተለያየ ከለር ገዝተን ነበረ እቤት እንደገና አደባልቀውን ብለው እንደዛ ነበረ ማለት ነው። አሁን ላይ ተቀልጦ ነው የሚገዛው ወይም ተደባልቆ ነው ማለት ነው። አሁን ላይ የሚደባለቅም አለ። ተደባልቆ የሆነ ከለር ብዙ ቀለሞች ገዝተን እኮ 3-4 ቀለሞች ገዝተን ስናደባልቀው የሆነ ከለር ይሰጠናል ማለት ነው። እንደዛ ነበር በፊት የሚቀቡት ሰዎች። አሁን ደግሞ እነሱ ራሱ ቲመጣ እናንተ ከለሩን ብቻ ነው የምትነግሯቸው፣ ቀለሙን ይሰጧችኋል ማለት ነው። ይሄንን ከለር እፈልጋለሁ ይሄ ግድግዳ ትላላችሁ። እነሱ ይሄንን የሚፈጥረው ይሄ ነው ብለው አንድ ከለር ብቻ ነው የሚሰጧችሁ ማለት ነው። ተጨማሪ ብዙ ክላሶች ታሉ ደግሞ ተጨማሪ በዛው ከለር ይጨምሯችኋል ማለት ነው። ማሻአላ እኔ ደስ የሚለው ይሄ ነው ማለት ነው። ቀለም እንግዲህ ቀለማው ቀለም 425 ብር ነበረ ትንሿ ማለት ነው። ይሄ ትልልቁ ሳይሆን በትንሿ ማለት ነው። እና ትንንሾቹ እንደዛ የሆኑ አሁን ይሄ እንግዲህ ስንት ነው ማለት ነው? እንግዲህ አስቡት። በትንንሹ ነው እኔ በእርግጥ የጠየቅኳት ማለት ነው። እና እህቶቼ እነዚህ ማለት ነው አሁን እንደዚህ እነዚህን ቀለሞች እነዚህን ሰጠ ማለት ነው። በነጭ የሆነ በነጭ እንደዚህ አይነት ቤት ይፈጥራል ለማለት ነው እህቶቼ። እና እነዚህ ቀለሞች አሁን ላይ 750 ብር ሆነዋል ማለት ነው። 750 ሆነዋል ማለት ነው። እኔ አሪፍ ነው ብዬ ነው የማስበው። ለምሳሌ ብዙ ቀለሞች ቀልጠን ምን ብለን አይደለም የምንሄደው፣ እነሱ ቀልጠው ስለሆነ የሚሰጡን ማለት ነው። አደባልቀው የሆነ ከለር ይሰጡናል። በፊት 3-4 አይነት ገዝተን ነበር ባንድ የምንለው ማለት ነው። አሁን ለምሳሌ አሁን 750 ያለችኝ በዚህ በቀኝ በኩል አለች አይደል? የሆነ እንትኗ ማለት ነው። ምን ብዬ ልንገራችሁ? የሆነ ምን ከለር ልባላችሁ? በቀኝ በኩል ያለው ሎሚ ከለሯ ማለት ነው። አሁን 750 ላይ 50 ያሉኝ ማለት ነው። ይሄ በትልቁ ደግሞ እንግዲህ ሌላ ከለር ነው ማለት ነው። እና እናንተው ትመርጣላችሁ፣ እነሱ ይሰጧችኋል ማለት ነው። እና እንግዲህ የቀለም ዋጋ 750 በትንሿ ማለት ነው። አንድ ከለር ትንሿን ተገዛችሁ አንድ ቀለም ብዙ ይቀባል እህቶች፣ ብዙ ይቀባል ማለት ነው። እና በተለይ እንደዚህ ትልልቁን የተለያየ ከለር ተማርክ ቤትን አንድ አይነት ከለር ስለሚፈለግ ይህን ትልቁን ባንዴ 2-3 ስታዙ ትልቁን ባንድ ይሰጧቸዋል ማለት ነው። ይሄ በጣም አሪፍ ነው ብዬ ነው የማስበው እህቶቼ፣ እና ለእናንተ ይጠቅማል ብዬ ይዤ መጥቻለሁ ማለት ነው። ከጠቀማችሁ ላይክ አድርጉ፣ አግዙኝ እህቶቼ። ቻናሌ ወደታች እያለ ነው እና ደግሞ ዩቱብ እንዲከፍለኝ አግዙኝ ማለት ነው። እንግዲህ የሚስማርን የቆርቆሮንና የቀለምን ዛሬ ይዤላችሁ የመጣሁት ለእናንተ ስንት ነው አሁን ላይ እያላችሁ ሀሳብ እንዳይኖራችሁ ብዬ ነው እህቶችና፣ እስኪ ለየት ያለ እስኪ ምንድን ላምጣላችሁ ማለት ነው እህቶቼ። ኮሜንት ላይ ጻፉልኝ። እወዳችኋለሁኝ፣ አከብራችኋለሁኝ። ሰላማችሁ ብዝት ይበልልኝ። በነገራችን ላይ ዘመናባችንም አልሐምዱሊላህ እየጣለልን ነው ማለት ነው እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።